ሐዋሳን የአፍሪካ ዱባይ የሚያደርገው የቢሊዮኖች ሜጋ ፕሮጀክት ሐዋሳ ከተማ በደቡብ ኢትዮጵያ ክልል ውስጥ የምትገኝ የሀገራችን ትልቅ የመዝናኛ ከተማ ናት። የአየር ሁኔታዋ ሞቃታማ ሲሆን ለመኖር ምቹ ከተማ ናት። ይህች የፍቅር ከተማ ለደቡብ ብሔረሰቦችና ሕዝቦች መቀመጫ ሆና ታገለግላለች። በተጨማሪም ሐዋሳ በጽዱነቷም የምትታወቅ ውብ ከተማ ናት። በተለይ ሐዋሳን አንስቶ የሐዋሳ ፍቅር ሐይቅን አለማንሳት በጣም ይከብዳል። ከፍተኛ የቱሪስት ፍሰት የሚታይባት ሐዋሳ ታላላቅና አመታዊው የገብርኤል ንግስ በዓልና የሲዳማ ዘመን መለወጫ የሆኑት ፊቼ ጨምበላላን በድምቀት የምታስተናግድ ውብ ከተማ ናት። የከተማዋ ድምቀት የሆነው የሐዋሳ ፍቅር ሐይቅ በሪፍት ቫሊ ውስጥ ከሚገኙ ሐይቆች አንዱ ነው። ከፍተኛ የአሳ ምርት የሚታፈስበትና ጉማሬን ጨምሮ የተለያዩ አዋፋት ገኛ ስፍራም ነው። ለጀልባ ላይ ሽርሽር ተመራጭ የሆነው ይህ ሐይቅ የፍቅር ሐይቅ በሚል ስያሜውም ይጠራል። አብዛኞቻችን ሐዋሳ ሲባል ቀደም ብሎ አይምሮአችን ላይ የሚመጣው ነገር የሐዋሳ ፍቅር ሐይቅ፣ የሐዋሳ ኢንዱስትሪያል ፓርክ፣ ሐዋሳ ዩኒቨርሲቲ፣ አሳ አሞራ ገደል፣ ታቦር ተራራና የተለያዩ የመዝናኛ ቦታዎች ናቸው። ይህች ከተማ በሀገራችን ኢትዮጵያ ከሚገኙ የቱሪዝም ከተሞች መካከል አንዷና ዋነኛዋ በመሆኗም ትታወቃለች። በመሆኑም ከሀገር ውስጥም ሆነ ከውጭ ያሉት የተለያዩ ቱሪስቶች ሐዋሳን ቀዳሚ ምርጫቸው ያደርጓታል። ምክንያቱም ብዙ የሚታዩና የሚጎበኙ ያላት ምቹና ውብ ከተማ በመሆኗ ነው። አሁን ደግሞ ይበልጥ የቱሪዝም ፍሰቱን ለመጨመር በከተማዋ ከኮሪደር ልማት ፕሮጀክት በተጨማሪ የተለያዩ አዳዲስ ትልልቅ የመዝናኛ ፕሮጀክቶች በስፋት እየተሰሩባት ይገኛል። እንደሚታወሰው ቅርብ ጊዜ የሐዋሳ አስደማሚ መግቢያ በር ግንባታው ተጠናቆ አገልግሎት እየሰጠም ይገኛል። ይህም ደግሞ ለከተማዋ ልዩ ድምቀትን አላብሷታል። ይህ በእንዲህ እንዳለ በዛሬው መሰናዷችን ወደናንተ ውድ ተከታታዮች የምናደርሰው በዚህች የፍቅር ከተማ ግንባታው እየተፋጠነ የሚገኝ ሐዋሳን የአፍሪካ ዱባይ የሚያደርግ በሐዋሳ ሐይቅ ዳርቻ እየተገነባ የሚገኘው የቢሊዮኖች አስደማሚ ሜጋ ፕሮጀክትን የምናደርሳችሁ ይሆናል። የሁሉ ዴሊ ቤተሰቦቻችን ዝርዝር መረጃውን እንደሚከተለው በጥልቀት የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው ወሰድናችሁ። ይህ በውቢቷ ሐዋሳ ከተማ በ2 ቢሊዮን ብር በሐዋሳ ሐይቅ ዳርቻ ላይ የተገነባ የሚገኘው ሐዋሳን የአፍሪካ ዱባይ የሚያደርገው አስደማሚ ሜጋ ፕሮጀክት የሪዞርትና ወተር ፓርክ ትልቅ ፕሮጀክት ግንባታ ነው። በአስደማሚ ሁኔታ ለመዝናኛ መዳረሻነት እየተገነባ የሚገኘው ይህ የቅንጦት ፕሮጀክት የሀገራችን ትልቅ ሀብት እጅግ አስደናቂ ግርማ ሞገስ ባለው የሐዋሳ ፍቅር ሐይቅ አጠገብ እየተገነባ ሲሆን ፕሮጀክቱ በቀጣዮቹ 6 ወራት ውስጥ እንደሚጠናቀቅም ተገልጿል። ይህ በለምለም አረንጓዴያማ አካባቢ በቅንጡ መገልገያዎች ተውቦ እየተገነባ የሚገኘው ሪዞርትና ወተር ፓርክ የቅንጦት ፕሮጀክት እጅግ ዘመናዊና ባህላዊ ማዕከላትን አካቶ የሚገነባ ሲሆን ፕሮጀክቱ በተለይ ለውጭ ሀገር ጎብኚዎች ተስማሚ ሆኖ የተገነባ መሆኑን ተነግሮለታል። የሐዋሳን ዱባይ የሚያስመስለው የቅንጦት ፕሮጀክት በውስጡ በተለይ ለውጭ ሀገር ቱሪስቶች ተስማሚ የሆኑ የተለያዩ የመዝናኛ አማራጮችን የሚሰጡ የውጭ ሀገር አምፊቲያትር፣ መዋኛ ገንዳ፣ የህፃናት መጫወቻ ስፍራ፣ የተለያዩ የፍራፍሬ ስፍራዎችና የአትክልት ስፍራዎች፣ የቴኒስ መጫወቻ ሜዳ፣ የእጽዋት መንከባከቢያ ስፍራ፣ የተለያዩ ባህላዊና ዘመናዊ ምግቦችን የሚያቀርብ ትልቅ ሬስቶራንት፣ የቱሪስቶች ካምፕ፣ ደረጃቸውን የጠበቁ የእንግዳ ማረፊያዎችና የተለያዩ ዘመናዊ የመዝናኛ ማዕከላትን አካቶ የተገነባ ያለ ትልቅ ሜጋ ፕሮጀክት ነው። ከዚህ በተጨማሪም ይህ በማራኪው የሐዋሳ ፍቅር ሐይቅ አጠገብ ግንባታው የተገባደደ የሚገኘው የቅንጦት ፕሮጀክት በውስጡ ቪላዎች፣ ጂምና ስፓ፣ የሐዋሳ ፍቅር ሐይቅን ለመመልከት የሚያስችሉና ወደ ሐይቁ መሄድ የሚያስችሉ ዘመናዊ ጀልባዎችን የሚይዝ በመሆኑ ለጎብኚዎች ማራኪ እይታን የሚሰጥ ነው።
በመሆኑም ታዲያ ይህን የኢንቨስትመንት ፕሮጀክት በቀጣዮቹ 6 ወራት ለማጠናቀቅ በትኩረት እየተሰራ ሲሆን አሁን ላይም ከ600 በላይ ለሚሆኑ ሰዎች የሥራ ዕድል መፍጠሩም ተነግሯል። ፕሮጀክቱ ሲጠናቀቅ ዘርፈ ብዙ አገልግሎት የሚሰጥ የሐዋሳን ሐይቅ ለመዝናኛነትና ሌሎች አገልግሎቶች መጠቀም የሚያስችልና ከተማዋን ለኮንፈረንስ ቱሪዝም ተመራጭነት የሚያሳድግ ነው። ይህ ብቻም ሳይሆን ይህ ፕሮጀክት ለሐዋሳ ከተማ ተጨማሪ ውበትን የሚያላብስ ከመሆኑ በላይ ለበርካታ ዜጎች የሥራ ዕድልን የሚከፍት ሐይቁንም ለመጠበቅ የሚያስችል ነው። ታዲያ ይህ የሀገራችን ትልቅ ፕሮጀክት ሲጠናቀቅ ዘና ማለት ለሚሹ ግለሰቦች ምቹ አጋጣሚን የሚፈጥር ማራኪ ስፍራ ነው። ሐዋሳ የሲዳማ ክልላዊ መንግስት አስተዳደር ዋና መቀመጫ ስትሆን ከአዲስ አበባ በ275 ኪሎ ሜትር ርቀት ላይ ትገኛለች። ከባህር ጠለል 1708 ሜትር በላይ የምትገኘው ሐዋሳ የአየር ንብረቷ ለኑሮ ምቹ መሆኑም ይገለጻል። ውበት፣ ጽዳትና ፍቅር የከተማዋ ልዩ መገለጫዎች ናቸው። ሐዋሳ ከተማ በፍጥነት እያደጉ ከሚገኙ የሀገራችን ከተሞች መካከል አንዷ ስትሆን 8 ክፍለ ከተሞችና 32 የገጠር ቀበሌዎችን አቅፋ የያዘች ነው። የአሳ ፍሌቶና ሾርባ የሚያጣጥሙበት የአሳ ገበያ በሐዋሳ ከተማ በተለምዶ አሞራ ገደል እየተባለ በሚጠራው ቦታ ላይ የሚገኝ ሲሆን ከአሳ ንግድ በተጨማሪ የአሳ ተመጋቢዎች ዋና መዳረሻ ነው። ቡርሳሜ በሐዋሳ ተወዳጅ ከሆኑ ባህላዊ ምግቦች አንዱ ሲሆን ቆጮና ቅቤን በዋና ግብዓትነት በመጠቀም ይዘጋጃል። ከጣፋጩ ቡርሳሜ ጋር እርጎ ለምግቡ ማወራራጃነት ይቀርባል። ይቺው ከተማ የሀገራችን የመጀመሪያዋ የቱሪስቶች መዳረሻ ከተማ እንደመሆኗ መጠን በከተማዋ ከዚህ ከላይ ከጠቀስነው ግንባታው የተገባደደ ከሚገኘው ሪዞርትና ወተር ፓርክ ግዙፍ ፕሮጀክት በተጨማሪ በከተማዋ የሐዋሳ ከተማ ልዩ መለያ የሆነው ታቦር ተራራን ለማልማት የ200 ሚሊዮን ብር ፋሮ ፕላዛ የተሰኘ ትልቅ ፕሮጀክትም እየተከናወነ መሆኑ ይታወቃል። ይህ ፕሮጀክት ሀገረኛ የኪነ ህንጻ ታሪክን ወደ መሬት ለማውረድ የሚደረግ ጥረት አንድ አካል መሆኑም ተነግሮለታል። ፕሮጀክቱ ከዓለም ባንክ በተገኘ በጀት በሐዋሳ ከተማ አስተዳደር ባለቤትነት እየተሰራ ሲሆን ፕሮጀክቱ የሲዳማ ህዝብ ጉንጭ ለጉንጭ በመሳሳም በሚጨፍሩበት ፋሮ ጭፈራ ስም የተሰየመ ነው። የሲዳማ ህዝብ የፋሮ ጭፈራ ጽንሰ ሐሳብ እርግቦች እርስ በርስ ፍቅር ለመለዋወጥ ከሚያደርጉት መሳሳም የመጣ በመሆኑ ፕሮጀክቱ ይህን የሚያንጸባርቅ የእርግብ ዲዛይን ኖሮት እንደሚሰራም ተነግሮለታል። የሲዳማ ህዝብ ባህላዊ መገለጫ ይዘቶችን የያዘና ኢትዮጵያ ውስጥ ከተሰሩ የተራራ ላይ ደረጃዎች የተለየ የዳይመንድ ቅርጽ ያለው ደረጃ ይኖረዋልም ተብሏል። ሰዎች ወደ ተራራው በቀላሉ እንዲወጡ ከሚያደርጉት ደረጃዎች በተጨማሪ አስፈላጊ መሰረተ ልማቶች እየተሟሉለት ሲሆን እንዲሁም ደግሞ ላብነትም የግሩም ፕሮጀክት በውስጡ አምፊቲያትር፣ የባህል አዳራሾች፣ የህፃናት መዝናኛ ስፍራ፣ የውሃ ፓርክና የማንበቢያ ቦታዎችን ጨምሮ የተለያዩ የመዝናኛ ቦታዎች እንደሚኖሩትም ይፋ ተደርጓል። ታቦር ተራራ በሁሉም አቅጣጫ ከተማዋን የሚያስቃኝ በመሆኑ የተራራው መልማት ለቱሪዝም ፍሰት ትልቅ አስተዋጽኦ ያለው ሲሆን ፕሮጀክቱ የሲዳማን ህዝብ ባህል ታሪክና ትውፊት ከማንጸባረቁ ባሻገር በተለይ ለከተማ ወጣቶች የሥራ ዕድል እንደሚፈጥርም ይታመናል። በተጨማሪም በከተማዋ ከዚህ የተራራ ላይ ትልቅ ፕሮጀክት በተጨማሪ ሻፌታ ታወር የተሰኘ ግዙፍ ሜጋ ፕሮጀክትም በከተማዋ መጀመሩ ተነግሯል። የከተማውን ውበት በተለየ መልኩ የሚያንጸባርቅ ሆኖ እየተከናወነ የሚገኘው የሻፌታ ታወር ፕሮጀክት የሲዳማ ህዝብ ባህልና ታሪክ የህዝቦቿን አንድነትና ትስስር የሚያጠናክርና የሚያንጸባርቅ ሆኖ እየተሰራ ይገኛል። ሻፌታ በሲዳማ ክልል እጅግ ተወዳጅና ታዋቂ የምግብ ማቅረቢያ የተከበረ ዕቃ ነው። ይህም ህንጻ የዚህን የሲዳማ ባህላዊ የምግብ ማቅረቢያ ዕቃ ቅርጽ በመያዝ ዲዛይን እንደተደረገለትም ተነግሯል። ፕሮጀክቱም ይፈጃል ተብሎ የታሰበው 5 ቢሊዮን ኢትዮጵያ ብር ሲሆን አጠቃላይ 30 ወለሎች እንደሚኖሩትም ተነግሮለታል። የግንባታው ዲዛይንም በአማካሪ ድርጅት አስፈላጊ ጥንቃቄ ተደርጎበት የተዘጋጀ ሲሆን ይህ የሻፌታ ታወር የዘመኑ አርኪቴክቸር ጥበብን ታሳቢ ያደረገው ነው ዲዛይኑ የተሰራ ሲሆን ፕሮጀክቱ መጀመሩ ተነግሮለታል። ይህ ግሩም ዲዛይን ይዞ የተሰራ የሚገኘው ህንጻ ተገንብቶ በሚጠናቀቅበት ጊዜ ጎብኚዎች እስከ 5ኛ ፎቅ ድረስ
በመውጣት የሐዋሳ ከተማና ሐይቁን መመልከት እንደሚችሉም ተነግሯል። ይህ ፕሮጀክት ሲጠናቀቅ ለሐዋሳ ከተማ ውበት ልዩ አጋጣሚ ከመፍጠሩ ባሻገር ለቱሪዝም ኢንዱስትሪው እድገት እሴት የሚጨምር እንደሚሆንም ሙሉ እምነታችን ነው። በከተማዋ ቅርብ ጊዜም እንደሚታወሰው የሲዳማን ባህልና ትውፊት ለማስተዋወቅና ለሐዋሳ ከተማ ልዩ ድምቀት ይሆናል ተብሎ የተገነባው ግዙፉ የሐዋሳ መግቢያ በር ፕሮጀክት ተገንብቶ ተጠናቆ አሁን አገልግሎት እየሰጠ መሆኑም ይታወቃል። በጥቁር ውሃ በኩል ባለው የሐዋሳ መግቢያ በር የተገነባው ይህ ግዙፍ ሜጋ ፕሮጀክት 100 ሚሊዮን ብር እንደፈጀም ይነገርለታል። ፕሮጀክቱ ከተማዋ በኢትዮጵያ ካሉ ከተሞች ግንባር ቀደም ተወዳዳሪ ሆና እንድትቀጥል ከማድረጉም ባሻገር በውበት፣ በጽዳት፣ በቱሪዝም፣ በኢንቨስትመንትና በማህበረሰብ ተኮር የልማት ስራዎች የብልጽግና ተምሳሌት ሆና እንድትቀጥል ያስቻላትም ነው። የፕሮጀክቱ ዲዛይን የሲዳማ ህዝብን ባህልና ትውፊት በሚገባ የሚገልጹ የኪነ ህንጻ ስራዎች የተካተቱበት ሲሆን ሐዋሳ የፍቅር የአንድነት አብሮነት ከተማ መሆኗን በጉልህ የሚያሳይ ነው። በአጠቃላይ በአሁኑ ወቅት በከተማዋ የተከናወኑ ያሉ ፕሮጀክቶች ሲጠናቀቁ ከተማዋን የዓለም አቀፍ ተወዳዳሪ ገጽታ እንደሚያላብሷትም ይታመናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደተደስታችሁበትና ስለዚህ ሐዋሳን የአፍሪካ ዱባይ የሚያደርገው የቢሊዮኖች ሜጋ ፕሮጀክት በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን አሰማናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።